ዋጋ ስንት ነው አባ? እሱ 1500 የመጨረሻ ገዢ ነኝ። ይሄ 3 ዶሮ ይሰራን። ያው ደህና ባለሙያ ሴት ካገኘ 1500 ብር ነው። ይሄኛው ደግሞ በደንብ ሰፋ ድብቅ አድርጎ 1 ዶሮ ይሰራን። ለባህር የቀረበ ይሄው አለ። ጤፍ 119 ብር። አሁን ባለው ገበያ 55 ብር ነው። ቲማቲም 40 ብር ነው። ነጭ ቃሪያ፣ ሎሚ ነጭ ሽንኩርት 285፣ ቃሪያ 115 ብር። በርበሬ እኛ ጋር አሪፍ በርበሬ ነው የተዘጋጀ በኪሎ 700 ብር ነው። የአበሻ 18 ነው። የፍረንጅ ደግሞ 16 ብር ነው። የወላይታ ስንት ነው? 1008 እስከ 2000። እሱ አሁን ስንት ነው? አሁን 1500 ያው ቀንሶ ነው። 1008 አለ። ያበሻ ነው። ያበሻ በቀራንዮ ላይ ታየ ጎልጎታ ላይ ታየ። ሰላም ተመልካቾቻችን እንደምን አላችሁ? የበዓል ድባብ በተለይ ደግሞ በገርጂ ሮባ አካባቢ ተገኝተን በዓሉን ለመቃኘት እንሞክራለን። በተለይ ደግሞ የዶሮ፣ የሽንኩርት፣ የቲማቲም እንዲሁም ደግሞ ለበዓሉ የሚያስፈልጉ ግብአቶችን እንግዲህ የቃኘን የተለያዩ ዋጋዎቹን ለማጣራት እንሞክራለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እንደምታዩት እንግዲህ ገርጂ አካባቢ ሮባ አካባቢ በተለይ ደግሞ ገርጂ ሮባ አካባቢ ገበያው በጣም ደርቷል። እንደምታዩት ሸማቾችም እንዲሁም ደግሞ ነጋዴዎች በተለይ የተለየ እንቅስቃሴ እያየን ነው። የበዓል ድባብ በደንብ እንዳለ እየተመለከትን ነው። እንግዲህ እናንተም ጎራ ብላችሁ የበዓል ሸመታ እንድታደርጉ ከወዲሁ ለመጋበዝ እንወዳለን። እንኳን አደረሶት። እንኳን አብሮ አደረሰ። በዓል እንዴት ነው? በዓሉ በጣም አሪፍ ነው። የበዓል እቃ ብዙ እቃዎች ይዛችኋልና እንደው ከዋጋውም ያለው በተለይ ደግሞ ለበዓል ይጠቅማሉ የምትሏቸው እስከ ዋጋው ጀምሮ ያለው የበዓል እቃ ያዝነው እንግዲህ ያው የመጣነው አድራሻችን ለማስተዋወቅ ድርጅታችን ቦሌ ክፍለ ከተማ ወረዳ 14 ለምሸማች ነው። ለበዓል ምክንያት አድርገን ዱቄት አቅርበናል። እንቁላል በቅናሽ ዋጋ 14 ብር 50፣ ዘይት፣ ፓስታዎች፣ ዱቄት እና የተለያዩ ነገሮች አለ። ዘይት፣ እንቁላል ዋጋቸው ስንት ነው? ምናልባት ግልጽ ነው። እንቁላል 14 ብር 50 ነው። እስካሁን ስንት የቆየ ነው። በዓሉ ምክንያት በማድረግ ነው። እሺ ዘይትስ? ዘይት 1500። ዱቄት 93 ብር። ሸማቹ እንዴት ነው? ግብረ መልሱ እንዴት ነው? ሸማቹ በጣም በጥሩ ሁኔታ ነው ያለው። ያው ባኛ ሸማች የሌለን ነገር የለም። ዳቦ ቤት አለን፣ ወፍጮ ቤት አለን፣ የኢንዱስትሪ ምርቶች፣ የግብርና ምርቶች፣ ጤፍ፣ የተለያዩ ነገሮች። ጤፍ ስንት ነበር አሁን ለበዓል የቀረበው? ለበዓል የቀረበ ይሄው አለ። ጤፍ 119 ብር አንደኛ ደረጃ ማለት። አንደኛ ደረጃ። ሁለተኛውስ? ሁለተኛ እስከ 115 እንኳን ደረሳችሁ የምትሏቸው ሰዎች ቤተሰብ፣ ዘመድ ድሉን ዘመድ ቤተሰብ በዚህ ከተቻለ ያው እንኳን አደረሳችሁ ለሁሉም ለመላ ህብረት ስራ ማህበር፣ ለንግድና ኢንዱስትሪዎች፣ ባዛር ደግሞ ያው ገበያ ህዝብን ለማረጋጋት ላቀረበው ድርጅት እና ለቤተሰቦቼ ያው ለልጆቼ፣ ለባለቤቴ ላተኮ ወከነ በጣም የምወደው ባለቤቴ ለምን ይሄን ስራ እንድሰራ ከኔ ጋር አጋሮ ነው እንዲሰማ ፈልጋለሁ። መልካም እና ያው ለድርጅቴ ለለምሸማች ሰላም እንደምን አለ? ሰላም እንዴት ነው? እንኳን አደረሰ። እንኳን አብሮ አደረሰን። በዓል እንዴት ነው? በዓል አሪፍ ነው። ያው ዝግጅት እያዘጋጀን ነው። እንደው በተለይ ሽንኩርቶችን እንዲሁም ደግሞ ለበዓል የሚሆኑ ግብአቶችን ይዛልና እንግዲህ ለከስተመራችንም ሆነ ለህብረተሰቡ ተጠቃሚ እንኳን አደረሳችሁ እያልን ከሱቅ ላይ ያለው ላይ ዋጋ 15 ብር ቅናሽ እያደረግን ከዚህ ጋር አቅርበን የሰው እየሰጠን ያለ ነው። የአቅመ ደካሞች ምናምን ዋጋውን እስቲ ንገረን። ዋጋው 55 ነው። አሁን ሱቅ ላይ 65 ብር 60 ብር በቃ 70 ብር ድረስ ነው። ግን እዚህ ጋር 15 ብር 10 ብር ልዩነት አለው። ሰው ደግሞ ፈልጎ ከዚህ ጋር መጥቶ ነው የሚገዛው። ያው እኛ በቅናሽ አቅርበን እየሸጥን ያለ ነው። ከዚህ ጋር ቲማቲም ስንት ነው? ቲማቲም አሁን ያለው ሰዓት ትንሽ እንትን ስላለ 50 ከ40 ብር እስከ 45 እስከ 50 ብር ነው ያለው። ከዛ 60 ብር ምናምን ነው። ከኛ ላይ 50 ብር አለ እንደ ደረጃው ነው። 40 ብርም አለ። በደረጃው እስከ 50 ብር ይሸጣል። ያው የ10 ብር 15 ብር ልዩነት አለው ሁሉ ላይ። ሸማቹ ውስጥ እንዴት ነው እየመጣ እየገዛ ነው? ይገዛል። 5 ብር 3 ብር 5 ብር 15 ብር ቅናሽ ስላለው ይገዛል። ከዚህ ጋር ነው የሚገዛው። ከአምና በተለይ ደግሞ ዘንድሮ ያለውን ልዩነት እስቲ ምናልባት እዚህ ስራ ላይም ረጅም ጊዜ ስለቆየ
እስቲ ያለውን ነገር ንገረኝ። ካምናና ዘንድሮ ያለው ልዩነት ያው ካምናና ዘንድሮ ያለው ልዩነት አምና አንተ ላይ ካምና ካለፈው ላይ ያያየነ ዘንድሮ እያሻሻልን በቃ የተሻለ ነገር እንዲቀርብ እያደረግነ አምና ካለው ላይ ዘንድሮ እንዲሻሻል እያደረግነ የመጣን ያለው ለምሳሌ አምና 55 ከ60 ብር ነበር። ዛሬ ግን በ55 ነው የቆመው እንዳልበዛ እያሻሻልን ምርቱም የጽላት እንትን ያለ ካምናው ላይ ዘንድሮ ጸዳ እያለ ነው የመጣው። ዛ ስለሆነ አሪፍ ነው ብዬ አስባለሁ። እንደው ከበዓል ጋር በተያያዘ እንደው ገጠመኝ ይኖራል? ያው ገጠመኝ ከዋጋ ችግር አንዳንዴ ያው ትንሽ እኛም ለማህበረሰብ ስንል ታዛዥነን ከላይ በሚመጣው ዋጋ ነው የምንሸጠው። አንዳንዴ የሚያጋጥመን ገጠመኝ ያው ለምሳሌ 50 ብር ገዝተን 45 ሺህ እንትን ይችላል። ይሄኛው ደግሞ እኛ ግዴታችን ስለሆነ ያው የህብረተሰብ አገልጋይ ስለስተውን ድረስ እንሸጣለን። እየከሰርም እያገኘንም ስናገኝም አገኛችሁ የሚለን ሰው የለም። ስንከስርም እንደዛ ነው። ያው ባለ ነገር እሺ ብለን ተቀብለን በተሰጠን ኃላፊነት እንሸጣለን፣ እንሰራለን። መልካም። ለወዳጅ ዘመድ መልካም ምኞት መግለጽ ይቻላል? አዎ የወዳጅ ሁሌም በየበዓሉ የአቅመ ደካማ ወይ ደግሞ የመቁደንያ የሚባል ነገር አለ። ከሱ ላይም ሁሌ ያው የሚደርሰን ሁሉ ተቆጥሮ ምን ያህል እንዳለ ስንት ኪሎ እንደሚፈለግ አምና የአዲሱ ዓመት ማድርገናል፣ የገና እንትን ብለናል። አሁን ዘንድሮም አይቀርም። ሁሌም እንደዛ ያው እንጠየቃለን፣ እናደርጋለን፣ እናገለግላለን። ለቤተሰብ ለወዳጅ ዘመድ እንኳን አደረሳችሁ ማለት ትችላለህ? አዎ ለቤተሰብ ለቤተሰብ ሆነ ለሁሉ ለህብረተሰቡ እንኳን አደረሳችሁ ማለት ፈልጋለሁ። ያው እንኳን አደረሳችሁ ለበዓል። እንኳን አደረሰ። እንኳን አብራ ደረሰን። በዓል እንዴት ነው? በዓል አሪፍ ነው። የበዓል ገበያውን ምን ይመስላል አንተ ጋር? አሪፍ ነው። ሽንኩርት ስንት ነው እየሸጣችሁ ያለው? ሽንኩርት 55 ነው እየሸጥን ያለው። ከ45 ጀምሮ እስከ 55 እየሸጥን ነው። ካምናው ልዩነት አለው? በተለይ ደግሞ በደንብ ነው ያለው። ዘንድሮ በጣም የተሻሻለ ገበያ ነው። ጥራትም አለው፣ ብዛትም አለ። አሪፍ ነው። ከሸማቹ እየመጣ እየገዛ ነው? በጣም ነው የሚገዛው። በፍቅር ነው የሚገዛው። ከትንሳኤ በዓል ጋር በተያያዘ እንደው ገጠመኝ ካለ መልካም ምኞት መግለጽ የምትፈልገው እንኳን አደረሳችሁ የምትለው ካለ እድሉን እንስጥ። ያው ሁሉንም ማህበረሰብ እንኳን አደረሳችሁ ያለ ያጋጠመን የለም። በስርዓት ነው። መልካም የስራ ጊዜ፣ መልካም በዓል ለሁላችን። እንኳን አደረሰ። እንኳን አብሮ አደረሰ። በዓል እንዴት ነው? በዓል አሪፍ ነው፣ እግዚአብሔር ይመስገን። የሸማቹ የገበያ ሁኔታ ምን ይመስላል? እስቲ ንገረኝ። እስቲ አሪፍ ነው ባለው ነገር አንፃር አሪፍ ነው፣ ደስ ይላል። ቆንጆ ነው። የምርት አቅርቦትም የሰውም እንቅስቃሴ ደስ ይላል። ምርጥ ነው በጣም ቆንጆ ነው። የበዓል ስራ እንዴት ነው? ከዚህ ቀደም ከነበረው አንፃር የዘንድሮ በዓል ምን ይመስላል? የበዓል ስራ ይደምቃል። ከነበረው በተለየ የበዓል ሲሆን ይደምቃል። ምርትም በአግባቡ እናስገባለን። የሰውም እንቅስቃሴ እንደዛው ነው። ሽንኩርት፣ ቲማቲም፣ ሽንኩርት፣ ሎሚ ስንት ገባስ? እንግዲህ ሽንኩርትም ቲማቲምም ሁሉም ነገር ካለው ከሌላው ገበያ አንፃር እዚህ እኛ ሰንዴ ማርኬት ላይ በጣም ቀናሽ አለው። በአስተያየት ነው የምንሰራው። የ10 ብር የ20 ብር ዲፈረንስ ዘን ነው የምንሰራው እና ይሄ ለማህበረሰቡ በጣም አስፈላጊና ወሳኝ የሆነ ነገር ነው። እንደዛ እየሰራው። ሽንኩርት ስንት ነው? ቲማቲም ሽንኩርት አሁን ባለው ገበያ 55 ብር ነው። ቲማቲም 40 ብር ነው። ነጭ ሽንኩርት፣ ቃሪያ፣ ሎሚ ነጭ ሽንኩርት 285፣ ቃሪያ 115 ብር፣ ሎሚ 200 ብር፣ ጥቅል ጎመን 40 ብር። ይሄ ነው። መልካም። እንደው ከበዓል ጋር በተያያዘ ገበያ ላይ ያው ስራ ላይ ገጠመኝ ካለ ማትረሰው የምታስታውሰው? ገጠመኝ እንኳን የለም። እንኳን አደረሳችሁ የምትለው ለወዳጅ ዘመድ ማስተላለፍ የምፈልገው መልዕክት ካለ? እንኳን አደረሳችሁ ማለት የምፈልገው ለመላው የኦርቶዶክስ እምነት ተዋሕዶ ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እላለሁ። መልካም በዓል፣ ደህና ቆይታ ብሎ ነው። እናመሰግናለን። መልካም በዓል ይሁንላችሁ። እሺ።
እንኳን አደረሰ። እንኳን አብሮ አደረሰን። የበዓል ገበያው ምን ይመስላል? የበዓል ድባቡ በአጠቃላይ አንተ ጋር ያለውን ነገር ንገረኝ እስኪ። በዓል አሪፍ ነው። ያው እኛ የሚመለከተንን ሁሉንም ነገር አቅርበናል። ከቅመማ ቅመሙ ለበዓሉ ከሚያስፈልጉ ግብአቶች፣ ጥራጥሬውም ከጉልባኑ ጀምሮ የተለያዩ ነገሮች ሁሉም አሪፍ ናቸው። አቅርቦቱ አሪፍ ነው። ቅመማ ቅመም ነው አብዛኛው ነገር የሚሄደው በበዓል። ያው መከለሻ፣ ቆንዶ በርበሬው፣ ኮረሪማ ምናምን አስፈላጊ ናቸው። ያው እነሱን እናቀርበናል በተበጣጣኝ ዋጋ ለህዝቡ ያው እያደረስን ነው ማለት ነው። መልካም። እስቲ አንዳንድ እስቲ ዋጋቸውን ብትነግረኝ ደስ ይለኛል። በተለይ የያዝካቸውን አንተ ጋር ያሉትን እነዚህ መከለሻ ቅመማ ቅመሞችን በተመለከተ። ለምሳሌ አሁን እዚህ ጋር ያሉት መከለሻ አለ። በሳይዛቸው ነው። ለምሳሌ በግራም ነው። አሁን ይሄኛው 55 ግራም ነው፣ 150 ብር ነው። መከለሻ ነው። አሪፍ ስታንዳርድ ነው። ሁሉም ነገር ያሟላ ነው። ለዶሮ የሚሆን ነው። ኮረሪማም አለ። ፍልፍል ኮረሪማ ነው የሚፈጨው 3500 ነው። አሁን እሱ ተፈጭቶ ይሄ ደግሞ አሁን ለምሳሌ በእኛ የምንሸጠው 100 ብር ነው። ለምሳሌ ተፈጭቶ ማለት ነው በግራም ደረጃ እና ሌሎችም አሉ። ሁሉም በሚያስፈልገው በአቅሙ ደረጃ 50 ብር አለ፣ 100 ብር አለ። በሚፈልገው ደረጃ ሁሉም አለ ማለት ነው። ነጭ አዝሙድም አለ፣ እዛ ጋር ጥቁር አዝሙድም አለ፣ ኮሰረትም አለ። ሌሎቹ በሚያስፈልጉ ግብአቶች ሁሉም አሉ ማለት ነው። በርበሬም አለ። የቅቤ ማንጠሪያዎች ማለት ነው። የቅቤ ማንጠሪያ አለ። ኮሰረት፣ ጥቁር አዝሙድ፣ ነጭ አዝሙድ፣ ቅቤ አንዝል። ስንት ነው ነው የኮሰረት? ኮሰረት አሁን 100 ብር። ሸማቹስ እንዴት ነው እየመጣ ይገዛል? ያለው ነገር ይገዛል፣ ይገበያያል። ያው አሁን ባለው ድባብ አሪፍ ነው ማለት ነው። እስቲ ከበዓል ጋር በተያያዘ እንደው ገጠመኝ ማትረሳው? ከበዓል ጋር አብዛኛው ነገር ምን መሰለ፣ ሰው አሁን ብዙ ሀሳቡ የተለያየ ቦታ አይደለ? የተለያዩ ነገሮችን ይይዝና ወይ የሆነ ቦታ እቃውን ያስቀምጣል፣ ስልኩን ይረሳል። ከዛ በኋላ ይመጣና አንተ ጋር ነው ያስቀመጥኩት ይልሃል፣ ወይ ደግሞ አንተ ጋር ነው የረሳሁት። አይ ተረጋጋ ስትለው አንዳንዱ ማይረጋጋበት ሲቹዌሽን አለ። አንዳንዱ ደግሞ ያው አይ ብሎ ተመልሶ ሄዶ ያስቀመጠበት ቦታ እቃውንም ያገኛል። ለሌባም ተጋላጭ ይሆናል። እና እንደዚህ አይነት ነገሮች አሉ። ያው ጥንቃቄ ቢደረግ የተሻለ ነው። ሀሳቡን ሰብሰብ አድርጎ እንዳይዘረፍም ለተለያዩ ነገሮች ቸልም ሳይል በእጅ የያዙት ነገርን የሆነ ቦታ ያስቀምጡታል ከፌስታል ጋር ከዘንቢል ጋር ምናምን አድርጎ እና እሱ ጥንቃቄ ቢያደርግ የተሻለ ነው። አንድ የረሳሁት በተለይ ደግሞ ብዙ ገበያተኛ ሸማቾች እየጠየቁ ያሉ ዞር ዞር ስልም የሰማሁት ነው እና የበርበሬ ዋጋ አንተ ጋር እንዴት ነው? ስንት ነው? በርበሬ እኛ ጋር አሪፍ በርበሬ ነው የተዘጋጀ በኪሎ 700 ብር ነው። ሹሮ አለ፣ ምጥን ሹሮም አለ፣ ሁሉም አለ። በቃ ያው ዋጋው ተመጣጣኝ አሪፍ፣ ይሄን አክል የተጋነነ ነገር አይደለም። መልካም። ለወዳጅ ዘመድ ቤተሰብ እንኳን አደረሳችሁ ማለት እንፈልግ ለመላው ኢትዮጵያዊ እንኳን ለትንሳኤ በዓል በሰላም አደረሳችሁ፣ መልካም በዓል ይሁንላችሁ ብለን የሚል መልእክት ነው የምናስተላልፍ። እናመሰግናለን። መልካም በዓል ይሁንልህ። አይ በግ አንተ በጉ ካሜራ ላይ ሲያምር በላ እንኳን አደረሰሽ። እንኳን አብሮ አደረሰን። በዓል እንዴት ነው? በዓል አሪፍ ነው። የበዓል ገበያውስ ምን ይመስላል? ምንም አይልም። ያው አንቺ ያልሽው እንቁላሎችን ይዘሻልና ለበዓል ደግሞ ዋነኛው ግብአት ደግሞ እንቁላል ነው ለትንሳኤ በዓል። የእንቁላል ዋጋ ምን ይመስላል? ዋጋቸው ምን ነው? የአበሻና የፈረንጁስ ምን ይመስላል ዋጋቸው? የአበሻ 18 ነው፣ የፈረንጅ ደግሞ 16 ብር ነው። ያው ትንሽ ጨምሯል ትንሽ። ከአምናውስ ዘንድሮ ላይ የተወሰነ ልዩነት ያለው ይመስላል? ልዩነት አለው። ዘንድሮ ትንሽ ጨምሯል። ሸማቾችስ እየገዙ ነው ወይ? ህብረተሰቡ እየገዛ ነው እንቁላል? በዓል እስከሆነ ድረስ እየገዙ ነው። ከበዓል ጋር እንደው የምታስታውሽው ትዝታ ወይም ደግሞ የትንሳኤ ፋሲካ በዓል ጋር የምታስታውሽው ነገር አለ? ማስታውሰው ያው ፋሲካ ስታስቢ ምን ትዝ ይልሻል? ፋሲካ እንደዚህ ደስ ይላል። ፋሲካ ሲደርስ ሁሉ ነገር ዶሮ፣ እንቁላሉ፣ ሁሉ ነገር እንደዚህ ሰው ሲገባ ደስ ይላል። እንኳን አደረሳችሁ ማለት የምፈልገው ቤተሰብ ዘመድ ካለ እድል ልስጥ። እንኳን አደረሳችሁ የኢትዮጵያ ሕዝብ በሙሉ እንኳን አደረሰ። እንኳን አብሮ አደረሰን። በዓል እንዴት ነው? የበዓል እንቅስቃሴ ገበያው ምን ይመስላል? ነው ያው ምንም አይልም፣ እየተንቀሳቀሰን ነው። ደስ ይላል ድባቡ። እንግዲህ አንተ ያው የቤት እቃዎችን ይዛልና በተለይ ደግሞ ለበዓል የዶሮ የሚሰራበት ድስቶች፣ የተለያዩ የቤት እቃዎች ይዛልና እስቲ ዋጋቸውን ያለውን ነገር እስቲ ንገረን። እንግዲህ እስኪ ድስቶቹ ባለ 2 ዶሮ፣ ባለ 3 ዶሮ፣ ባለ 1 ዶሮ የሚባሉ አሉ። ምርጥ ድስት ማርክ ብራንድ ምናምን ያላቸው ባለ 3 ዶሮ የሚሰሩ እስከ 5 አሉ። 1 ዶሮ የሚሰሩ ደግሞ እስከ 800 ብር አሉ። በዓሉን ቅናሽ አስተያየት በማድረግ ቅናሽ አድርገናል። እስከ 800 ብር አሉ። ሲቀጥል ደግሞ አሉ ብርጭቆዎች ወይን ግላሶች ምናምንም አሉ። እነሱም በቅናሽ ናቸው። ያው ሁሉም ቤተሰብ ህዝቡ መጥቶ እኛ ጋር እንዲወስድና ቀለል አድርገን በአስተያየት ዋጋ እየሰጠን እንደሆነ ከዚሁ አሳውቃለሁ። ሲቀጥል ደግሞ
እንኳን ለ2017 የትንሣኤ በዓል በሰላም አደረሳችሁ እላለሁኝ። በተለይ ደግሞ ቤተሰቦችን ከዛም ሲቀጥል እኔም ማቃቸውም አላቃቸውም ሁሉን የኢትዮጵያ ሕዝብ እንኳን አደረሳችሁ በድጋሚ እላለሁኝ። ኢትዮጵያን ሀገራችን ሰላም ያድርግልን። መልካም መልካም። ከበዓል ጋር በተያያዘ የምታስታውሰው ወይም ደግሞ ገጠመኝ ይኖራል? እስቲ ተጫወት። ከበዓል ጋር በተያያዘ የማስታውሰው ነገር አንዴ የሆነ ዶሮ ቆርጠው ተዋትና ልትሞት ነው ብሎ ነፍሷ ይጥፋ ብለው እያለ በራ ሄደች። እዛ ጠፍታ ቀረች። የት እንደሄደችም አልተገኘችም። ይሄ 3 ዶሮ ይሰራን። ያው ደህና ባለሙያ ሴት ካገኘ 1500 ብር ነው። ይሄኛው ደግሞ በደንብ ሰፋ ድብቅ አድርጎ 1 ዶሮ ይሰራን። 2 ዶሮ ምንድነው 1 ዶሮ የሚሰራው ደግሞ እነዚህም ይሰራሉ። እነዚህ ነገሮችም ያው ቀለል ያለ ሴት ቤተሰብ ለሌለው ሰው እነዚህ ራሱ 1 ዶሮ ይሰራሉ። ምክንያቱም ያው ዶሮ መረቁ ነው እንጂ ስጋው ብዙ አይደለም በሚለው ማለት ነው። እንኳን አደረሰ። እንኳን አብሮ አደረሳችሁ። ዶሮ እንዴት ነው ዋጋ? ዶሮ ዘንድሮ በጣም ያው የኑሮ አንጻር ምናምን ቆንጆ ነው ይገኛል። ስንት ነው? አሁን በቃ ከፍተኛ የሚባል 1500 እስከ 1800 አለ። ምርጥ አበሻ ዶሮ የፈረንጅ ቆንጆ ዶሮች አሉ። እዚህ ደግሞ ያለው ባህላችን ምናምን ያው ከክፍለ ሀገርም ከምንም ከገበሬዎች ቆንጆ ዶሮች ይዘን የወላይታ ዶሮ የሚባል አለ። አዎ የወላይታ ስንት ነው? 1800 እስከ 2000። እሱ አሁን ስንት ነው? አሁን 1500 ያው ቀንሶ ነው 1800 አለ። ያበሻ ነው? ያበሻ ቆንጆ ዶሮ እንደዚህ ይገኛል። ያው ያለው ሁኔታ ገበያ ሁኔታ እንደዛ ናቸው። ህብረተሰቡ ውስጥ እየገዛ ነው? አዎ የገዛ ነው። አሁን ያው ባሉም ዋዜማው በጣም ቆንጆ እየሄደ ነው። በጣም አሪፍ ሁኔታ ነው። ከበዓል ጋር በተያያዘ የምታስታውሰው ገጠመኝ አለ? የገጠመኝ ያው ምንም የለኝም። ያው እስካሁን ደህና ነው። ያው ወደፊቱ አይታወቅም። የደረሰብህ እንደዚህ የምታስታውሰው ገጠመኝ የሆነ? የገጠመኝ ምንም የለኝም። ማታ ጉዞ ነው የመጣን፣ በሰላም ደርሰናል። ያው አሁን ማታ ነው ገና ከወላይታ ተነስተን። ምን ያክል ጊዜ ነው የወሰደባችሁ እዚህ ለመምጣት? አሁን ማታ ያው ወተን 2 ሰዓት ወተናል። አሁን ያው በጠዋቱ 1 ተኩል ምናምን ገብተን። ሁሌ ነው እንደዚህ የምታደርጉት? በዓመት በዓመቱ ነው። ለቤተሰብ ለወዳጅ ዘመድ እንኳን አደረሳችሁ የምትለው ሰው ካለ? አዎ እንኳን አደረሳችሁ። ትንሣኤ በዓል እንኳን አደረሳችሁ። እኔ ከሆነ በዓመቱ መድረሱ በጣም ደስ ብሎኛል። እሺ እናመሰግናለን። መልካም በዓል ለሁላችሁ። አባ እስቲ ይሄን ዶሮ ስተኛ እንዴ? ይሄ ነው? ይሄ በዚህ በኩል ያለው ዋጋ ስንት ነው አባ? እሱ 1500 ነው። የመጨረሻ ገዢ ነኝ። እሺ 1400 በቃ 1200 ትስጠኝ። 1200 ትስጠኝ አባ። አንድም ጨምር። 2 ነው የምፈልገው። 2 ነው የምፈልገው። እሺ ይሄ አንደኛ ደረጃ ነው። በጣም አሪፍ ነው። እሺ በቃ አንድ ላይ ስጠኝ። በቃ 1200 ወንድሜ ደመኛ ሆናለሁ። ለወደፊቱም ደመኛ ሆናለሁ። 1200 ስጠኝ። ይሁን በቃ እዚህ ነው ይሁን በቃ እሺ እሰርልኝ። እሺ ውድ ተመልካቾቻችን የዛሬው እንግዲህ ቆይታችን የበዓል ቆይታ ይሄንን ይመስላል። በተለይ ደግሞ ከዘይት ዶሮ እንዲሁም ደግሞ የተለያዩ የበዓል ግብአቶችን እንግዲህ ለማየት ሞክረናል። በተለይ ደግሞ የዶሮ ዋጋ እንግዲህ አይታችሁታል፣ 2000 ብር ገብቷል። እንግዲህ የመጣችሁ ሌሎች የዶሮ የሚቀንሱ ዶሮዎችም እንዳሉ አይተናልና እዚህ በተለይ ደግሞ እዚህ ገርጂ አካባቢ ሮባ አካባቢ ተገኝተን ያየነው የገበያ ሁኔታ በጣም ደስ ይላል። የህብረተሰቡም የሸማቾችም እንቅስቃሴ ለማየት ሞክረናል። እንግዲህ መታችሁ ሸምቱ ነው የምንለው። መልካም በዓል ይሁንላችሁ። መልካም የትንሣኤ በዓል